ጋይስ እንዴት ናችሁ? ዛሬ እንግዲህ ቀጥታ በባንካችሁ ያለምንም መነሻ ካፒታል፣ ያለምንም ንግድ ፍቃድ፣ ያለምንም ኤክስፒሪየንስ ይህን 10 የኦንላይን ስራዎችን ብትሰሩ ቀጥታ ወደ ባንክ የሚከፈል እኔ ሰርቼ የጠቀመኝ የለወጠኝን የኦንላይን ስራዎችን ዛሬ ከእናንተ ጋር ላወራና እንዴት እንደሚሰራ አንድ ባንድ ላስተምራችሁ የመጣሁት። ይህን ቪዲዮ ስታዩት ኦልሬዲ ገንዘብ የመስራት ሀሳቡ አላችሁ። ስለዚህ እስከሚያልቅ በጥሞና አንድ ባንድ ኖት ያዛችሁ ማዳመጥ እንዳትረሱ። ይህ ቪዲዮ ሳላጡ ሰዎች ለብዙ ሰው እንዲዳረስ ስለምፈልግ ላይክ ብታደርጉ አትጎዱም። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ፕሊዝ እያደረጋችሁ አዳምጡኝ። በመጀመሪያ ደረጃ ስለ ኦንላይን ስራ ገለጻ ልስጥ። ኦንላይን ስራ ምንድን ነው? ኦንላይን ስራ በአካል ካለው ስራ የሚለየው ምንድን ነው? ያንተ አለቃ ስራ ነው እንጂ በአካል ካለው ስራ እኩል ነው። ምክንያቱም ጊዜህን፣ ኢነርጂን፣ እውቀትን ወስዶ ነው ገንዘብ የሚሰጥህ። አሁን ለምሳሌ እዚህ ጋር አሉ ዩቱብ ላይ በወር 5 ሚሊዮን 10 20 ሺህ ዶላር ምናምን ፌክ ነው። ገባ? ኦንላይን ስራ ማለት ቁጭ ብላ የምንሰራው ስራ ነው። ስለዚህ ዛሬ ሪል የሆኑትን እኔ ተጠቅሜ የቀየረኝን የለወጠኝን ለእናንተ ለፋሚሊዎቼ ልናገም ይችላል። በድጋሚ ሳብስክራይብ አድርጉ አትጎዱም። ላይክ ሼር አድርጉ አትጎዱም። ለብዙ ሰው እንዲዳረስ ማለት ነው። የመጀመሪያው የኦንላይን ስራ ልንገራችሁ። ቀጥታ ልግባ። ቲክቶክ በጣም ብዙ ሰው ያነቃበት፣ ብዙ ሰው ደግሞ ሚሊዮን የሚሰራ፣ ግማሹ ቤት የገዛ መኪና የገዛ ድርጅት የከፈተ ቁርሱን ቤት ምሳውን ዱባይ የሚያደርገው ትልቅ ፕላትፎርም ቲክቶክ። በጣም አልገባችሁም ጋይስ? ቲክቶክ ኢዝ ሚዲያ። ቴሌቪዥን ውስጥ ካሉ ከኢቢኤስ ቲቪ ከምናምን ቲቪ የሚበልጥ ትልቅ ሚዲያ ፕላትፎርም ነው። የምሬ ነው የምላችሁ። አንድ ሰው ቲክቶክ ጀምሮ ቢፎርና አፍተሩን ብታዩ ሰማይና ምድር ነው። ኢትዮጵያ ውስጥ ካላችሁ ቲክቶክ በሁለት አይነት መንገድ የሚከፍለው ኢትዮጵያ ውስጥ ካላችሁ ማለት ነው። አንደኛ በላይፍ፣ ሁለተኛ በፕሮሞሽን፣ ሶስተኛ እዛ ውስጥ አለ ኢንጌጅመንቱ አለ ስግቡ የምታውቁበት ሶስተኛው ማለት ነው። ግን ቲክቶክን ስሩ፣ ምክንያቱም የሚያያችሁ ሰው ነው። አልጎሪዝሙ ሰው ነው። ይኖራም ሰው እያያችሁ ከወደዳችሁ ደግሞ ይህ ትልቅ ክብር ሞገስ ነው። ስለዚህ ቲክቶክን አሁን ጀምሩ። ከምን ልጀምር? እኔ እኮ ስልክ የለኝ፣ ሀሳብ የለኝ፣ ማቆሶ የለኝም፣ ምን ላድርግ የምትሉኝ ከሆነ ባላችሁት ነገር ጀምሩ። እኔ አሁን ላይ አባብ 500,000 ፎሎወርስ አለኝ በቲክቶክ ማለት ነው። ግን ያኔ ስጀምር በሰባራ ኢንፊኒክስ ጀመርኩት። ማቆሶ ኮንቴንት ምንም አላውቅም። እንደውም የሰውን ቪዲዮ እየወሰድኩ ኤዲት ያደርኩ ነው ፖስት ማድርጎ ምናምን የመጀመር ፍላጎቱ ብቻ ስላለኝ ማለት ነው። እናንተም ማለት ነው ጀምሩ። ባላችሁት እውቀት፣ ባላችሁት ስልክ፣ ባላችሁት ሀሳብ ኢትስ ጀስት ሄይ ስሚ እንትና ምናምን ብለህ ጀምር። ዋናው መጀመር ነው። አየህ ስትጀምር አንድ ባንድ ስትሄድ መንገዱ ቀስ በቀስ እየተከፈተ እየታየልህ ይሄዳል። ለምሳሌ ልንገራችሁ። አሁን ከአርባ ምንጭ ተነስታችሁ አዲስ አበባ በመኪና ልምጣ ብትሉ ከአርባ ምንጭ እስከ አዲስ አበባ ያለው መንገድ ሙሉ ይታያል እንዴ? አይታይም። ስትነሳ አንድ ስቴፕ ቀስ በቀስ ነው እንቁላል በእግሯ የምትቆመው ይባላል። ስለዚህ ቲክቶክን ባለ ነገር ጀምር። ይሄ ኢትዮጵያ ውስጥ ካለ ነው። ግን አካውንታችሁ ኢንተርናሽናል ከሆነ ዳት ሚንስ ቲክቶክ በቪው የሚከፍልበት ሀገር አለ። ለምሳሌ ብራዚል፣ ካናዳ፣ ዩኤስኤ፣ ዩኬ፣ ኢሮፕ የማስሉት የተለያዩ በቪው ማለትም ክሬተር ሪዋርድ በሚባል ፕሮግራሙ ስገቡ በቪው ይከፍላል። ይህ ደግሞ በጣም ቀላል ነው። ኢትዮጵያ ውስጥ ሆናችሁ ራሱ አካውንታችሁን ሽፍት ማድረግ ትችላላችሁ። እንዴት ካላችሁኝ በሌላ ቪዲዮ እመጣለሁ። ግን ኮሜንት ላይ ምጽፉ ከሆነ ብዙ ላይ ካገኘሁ እመጣበታለሁ። ይሄም ማለት ነው። ክሬተር ሪዋርድ ለመቀላቀል ምን ላይ ካላችሁኝ መጀመሪያ 10,000 ፎሎወርስ እና 100,000 ቪው። ይሄ ደግሞ በቲክቶክ በጣም ቀላል ነው። በአንድ ቀን ውስጥ ታገኙት ነገር ነው። ይኖራም ከዛ በኋላ ራሱ በቪው በዶላር ይከፍላችኋል ማለት ነው። ቲክቶክ ራሱ ማለት ነው። ልክ እንደ ኤጀንሲ እንደ ፓርትነር ወስዶ ማለት ነው። እና እዛ ውስጥ ገቡ ደግሞ ቲክቶክ ሾፕ አለ የራሱ የሆነ ደግሞ እዛ ውስጥ ደግሞ ሙዚቃ አለ። አሁን ለምሳሌ አንዳንድ ባለሀብቶች አሉ ሙዚቃ ሰርተው ይለቃሉ። ያ ሙዚቃ እናንተ ደግሞ ፕሮሞት ታደርጉ ራሱ ደግሞ ይከፍላል። ብቻ ግን የእናንተን አካውንት ኢንተርናሽናል ከሆነ ቲክቶክ ራሱ በ10 መንገድ ነው የሚከፍለው። ዋናው ግን ኢንተርናሽናል እና የእናንተ ቪዲዮ እይታ ነው የሚወስነው። ይህ በጣም ወሳኝ ነው። ስለዚህ ቲክቶክን እንዳትነቁት፣ ትልቁ ቢዝነስ ነው። ሁለተኛው ዩቱብ እንግዲህ ብዙ ጊዜ ሰርቻለሁ ብያለሁ፣ ግን አልሰማችሁም። ዩቱብ ትልቅ ዶላር የሚሰራበት ነው። ልክ እንደ ቲክቶክ አይደለም። ደግሞ ላይቭ ገብተህ ተናግኝተ አይደለም፣ ቀጥታ በቪው ይከፍላል በታየል ልክ። ግን ዩቱብ ላይ የሚከብድ ምንድን ነው? ዋናው 1,000 ሰብስክራይበር እና 4,000 ዋች አወር እንዴት ልሙላ የሚለውን ነው።
ለዛም ነው እኔ ከ7000 በላይ ግሩፕ ያለው ኢትዮ ማይንድ አፕ ቲቪ የሚባለው የቴሌግራም ቻናል ከፍቼ ብዙ ሰዎች እርስ በርስ ሳብስክራይብ የተደረጉ ቪዲዮ እርስ በርስ እየተያዩ ቫይራል ወጥቶ ገንዘብ እንዲሰሩ ያደረጉት ለዚህ አላማ ነው። ስለዚህ ኢትዮ ማይንድ አፕ የሚል የቴሌግራም ግሩፕ አለ፣ ግቡና ተቀላቀሉ። ስለዚህ ስለ ዩቲዩብ ልንጋችሁ። ዩቲዩብ ደግሞ የሚከፍለው ቀጥታ በባንካችሁ ነው። 1000 ሰብስክራይበርን 4000 ከሞላ ይከፍላችኋል። ለምሳሌ ኮሜዲያን እሸቱን ብታዩት ዛሬ ላይ ድርጅት አለው፣ ሰራተኛ ቀጥሮ ለማናዘው እሸቱ ቦሌ ላይ 2 ሬስቶራንት አለው፣ ባለሀብት ነው። ለምሳሌ አቤል ብርሃኑን ብታዩ ዓለምን ይዞራል በዩቲዩብ ገንዘብ። ቢያንስ በትንሹ ከ10,000 እስከ 20,000 ዶላር ነው የሚሰሩት። ይህም በኢትዮጵያ መንዙርና እዩት። አትቀልዱት፣ አትናቁት። ትልቁ ችግር ምንድነው? እኛ የሆነ በቃ ቀድሞ ይክፈለኝና ከዛን ጀምራለሁ ነው። ይሄ ልክ አይደለም። ይሄ ጥርጣሬ ነው። እምነት ያስፈልጋል። አንድ ሰው ከምንም ተነስቶ ዩቲዩብ ጀምሮ ሲቀየር ላይክ አሃ ልትል ይገባል። ይሄ ነው እኛን ያሰረው። ቀድሞ ይስጠኝ ነው። ቀድሞ የሚሰጥ ነገር የለም። ስጥ ነው የሚሰጥህ። ኢነርጂን ሰጥተህ ሀሳብን ሰጥተህ ለፍተህበት አድገህ ከዛ በኋላ ገንዘቡ ራሱ ይሰራላል። ቪዲዮ ራሱ ይሰራልሃል። ስለዚህ አምናችሁ ተነሱ። ዩቲዩብ ራሱ ትልቅ የገቢ ምንጭ ነው። ዶላር ነው የሚከፍላችሁ። የእኛን ህይወት የአበሻን ህይወት የሚቀይረው ብር አይደለም። ብር ተረግመዋል። እኛ መቀየር አንችልም በብር፣ በዶላር ነው። ዶላር ደግሞ ያመጣው ምንድን ነው? ዩቲዩብ ኢዝ ዘ ቢገስት ቲንኪንግ ነው። ስለዚህ ዩቲዩብን እንደ ቀልድ አትዩ፣ ጀምሩ። አሁንም እላችሁ በትንሹ ጀምሩ። ያላችሁትን ሀሳብ ባላችሁት ስልክ በትንሹ ጀምሩ። ይኖራ ምሳይ ለምን አሁን እናንተ ዩቲዩብ አታውቁ፣ ስለዚህ ፈርታችኋል። ወይም እኔ ፐርፌክት እስከሆን ብጠብቁ ትላላችሁ። ዳትስ ኤ ሮንግ ዌይ ነው። ፐርፌክት የሚባል ጊዜ የለም፣ መጥቶም ሄዶም አያውቅም። ስለዚህ ፐርፌክት አትሆኚ። ራሱ ስራው፣ መንገዱ፣ ሂደቱ፣ ፕሮሰሱ ፐርፌክት ያድርጋችሁ። ሰማችሁኝ? ጀምር ነው የምልህ። መጀመር አለብህ። ጀምር። ፍርሃትን ተጋፍጠህ፣ ሰው የሚለኛን ተጋፍጠህ ጀምር። ሲጀምር የምትፈልገው ስልክ፣ የምትፈልገው ካሜራ፣ የምትፈልገው ነገር ራሱ ገንዘቡ ሰው ራሱ ቀስ በቀስ ይመጣል። በአንዴ ግን ተሟልተህ ጀመረ ማንም የለም። ሰምተንም አይተንም አናውቅም። ሲጀምር፣ ስታድግ፣ ስትሰራ፣ ስትበረታ ነው ሰው ራሱ ሳፖርት የሚያደርግ። ስለዚህ ዩቲዩብን ጀምሩ። ሶስተኛው ምንድን ነው? አብዛኛው ሰው የማያውቀው እንደ ቀልድ የሚጠቀመው ፌስቡክ ይኖራ ምሳይ። ፌስቡክ ልክ እንደ ቲክቶክ እንደ ዩቲዩብ ይከፍላል። ግን ይሄ አሁን አንተ በምትጠቀሙት አካውንት አይደለም። እሱንም በሌላ ቪዲዮ መጣበታለሁ። ፌስቡክ የራሱ የሆነ ህግ አለው። በዛ ገንዘብ ሞኔታይዝ ማድረግ ትችላላችሁ። እንዴት ነው ካላችሁኝ በትንሹ ልናገርላችሁ። ለምሳሌ የእናንተን አካውንት ወደ ፔጅ ሲቀይሩና ያ ፔጅ ከ5000 ፎሎወርስ በላይ ሲሆን ከ100,000 በላይ ሲሆን ራሱ ገንዘብ ጀነሬት ያደርጋል ፌስቡክ ራሱ ማለት ነው። ግን እኛ ፌስቡክን የሆነ ለማውራት ለመሳደብ ምናምን፣ አንዳንዱ ግን በፌስቡክ ሚሊዮን ይሰራል። ሰማችሁኝ? ስለዚህ የእናንተን የፌስቡክ አካውንት ቀይሩ፣ ወደ ፔጅ ቀይሩ። እሱን እንዴት ነው ካላችሁን በሌላ ቪዲዮም ከችልላችኋለሁ። ኮሜንት ላይ አስቀምጡ። ሰማችሁኝ? ብዙ ላይ ካገኘው ማለት ነው አንድ ባንድ እኔ የሰራሁትን አንድ ባንድ አሳያችኋለሁ። ስለዚህ ፌስቡክ ራሱ ትልቅ የገቢና የገንዘብ ምንጭ ነው፣ እንዳትንቁ። አሁን ላይ እናንተ የምትጠቀሙት የፕላትፎርሞች ቲክቶክ፣ ዩቲዩብ፣ ፌስቡክ እያንዳንዱ ገንዘብ ይሰራበታል። አንዳንዱ ገንዘብ ይሰራበታል፣ አንዳንዱ ደግሞ ገንዘብ የሚሰሩ ሰዎችን ቁጭ ብላ። እናንተ የቱ ጋር ናችሁ? ጠይቁ ራሳችሁን ማለት ነው። ስለዚህ ፌስቡክን እንደ ቀልድ አትዩ። ገንዘብ የሚሰራበት ትልቅ ፕላትፎርም። እኔ ይሄን ነገር ድሮ ባቅ ኖሮ ማለት ነው አሁን ላይ ሰማይ ነበርኩት። እግዚአብሔር ነው። አሁን ነው የነቃውበት። አሁን ነው በቃ ኋላ እንደቀረው የገባኝ። አሁን ነው በቃ ጊዜው ምን አይነት ጊዜ እንደሆነ ያውቁት አሁን ነው። ስለዚህ እናንተም እንዳትሸወዱ፣ በማይሆን ነገር ዲስትራክሽን ውስጥ አትግቡ። አእምሯችሁ ንገሩ። እኔ በአሁኑ ሰዓት ገንዘብ የምሰራበት ሰዓት ነው ብላችሁ ገንዘብ ለመስራት ብቻ ቆርጣችሁ ተነሱ። እግዚአብሔር ነው የምላችሁ። ይህ በጣም ትልቁ ወይ ነው ፌስቡክ። አራተኛውን መሰላችሁ አፕወርክ። ብዙ ቪዲዮ ሰርቻለሁ ስለ አፕወርክ። አፕወርክ አልገባችሁማ? አፕወርክ እንደ ገበያ ተመልከቱ። ለምሳሌ ገበያ ውስጥ ሰው ሽንኩርት ያለው ሽንኩርት፣ ድንች ያለው ድንች፣ ጤፍ ያለው ጤፍ፣ ሁሉም የራሱን የያዘውን ነገር ይዞ መጣው። ከዛ በኋላ የሆነ ፈላጊ ያለ ሽንኩርት የሚፈልግ መጥቶ ገዝቶ ይሄዳል። አፕወርክ እንደዛ ነው። ስኪል ካላችሁ የቪዲዮ ኤዲቲንግ፣ የኮንተንት ክሪኤሽን፣ የኮፒራይቲንግ ብቻ አላቅም የአካውንታንትም በቃ እንትን ስኪል የሆነ ሙያ ካላችሁ ያን ሙያችሁን የምትሸጡበት ፕላትፎርም ነው
አፕወርክ ለዛውም በዶላር ለዛውም በፈለጋችሁት ገንዘብ ማለት ነው። ሰማችሁኝ? ስለዚህ አፕወርክን አትናቁ ጋይስ። እንዴት ነው አሰራሩ ካላችሁ አሁን ኮሜንት ላይ አስቀምጡ ፕሊዝ። ስለ አፕወርክ ስራልኝ በሉ፣ እሰራላችኋለሁ። አንድ እኔ የሄድኩበት መንገድ ማለት ነው አሳያችኋለሁ። ግን አፕወርክ በተለይ ደግሞ ስኪል ካላችሁ ፕሊዝ አፕወርክን እንደ ቀልድ እንደ እንትን አትዩት። ትልቅ የገንዘብ ማግኛ ምንጭ እና መንገድ ነው አፕወርክ ማለት ነው። አፕወርክ እንዴት ነው የምሰራው? መጀመሪያ አፕሊኬሽኑን ታወርዳላችሁ። የራሱ የሆነ አካውንት አለ፣ ያንስታማሉ፣ ያስገባችኋል። ከዛ በኋላ ልክ አሁን ለምሳሌ አንድ መስሪያ ቤት እንዴት ነው ስገቡ ሲቪያችሁን ታስገባላችሁ። እሱም ማለት ነው እንትን አለው፣ የራሱ የሆነ ፎርም አለው። እዛ ውስጥ ትሞላላችሁ። ማነ ምንድነው የነ የምኖረው አካውንትን አስገባ። ከዛ በኋላ ምንድነው ታለንት ስኪል ምንድነው የምለው ነገር ይጠይቃል። እሱን ከሞላ ደግሞ ይህን ስኪል ስንት ዓመት ነው ፕሮፌሽናል ለምለው ነገር ታሞላላችሁ ማለት በአፕወርክ። አፕወርክ በጣም ትልቅ የገቢ ምንጭ ነው። አምስተኛው ደግሞ ፖፖ ላይፍ። ይህ ነገር ድሮ እንደ ቀልድ ነበር ማየው የሚሰራ ሁሉ አይነት እስካም ነው የሚመስለኝ። ግን ፖፖ ላይፍ ልክ እንደ ቲክቶክ እንደ ዩቱብ የራሱ የሆነ ነገር ገንዘብ ይሰራል ላካ። እኛ ግን አልገባንም። በተለይ ደግሞ ሴት ከሆናችሁ ይህም ፖፖ ላይፍ የሚባለውን ፕላትፎርም ብትጠቀሙ እናንተን በደንብ ነው ሳፖርት የሚያደርገው። ኮራፕሽንም አለበት እንዴ ወንዶችም ብዙ አለ፣ ግን ሴቶችን በጣም ሳፖርት የሚያደርገው። ፖፖ ላይቭ እንዴት ነው መሰራው ካላችሁ 3 መንገዶችን ልንገርላችሁ። መጀመሪያው ላይቭ፣ በተለይ ደግሞ ሴት ከሆናችሁ እንደገባችሁ 5 ኮይን ስለምሰጣችሁ ወዲያውኑ ወደ ላይቭ ትገባላችሁ፣ ኦልሬዲ ገንዘብ ትሰራላችሁ። ሁለተኛው ልክ እንደ ኤጀንሲ ሆናችሁ ሰዎችን ከናንተ ውስጥ ያስገባችሁ እነሱ ገንዘብ ሲሰሩ ላይቭ ሲገቡ ለእናንተ እንደ ኮሚሽን ያስባል። ሶስተኛው እዛው ኮይን መሸጥ ወይም ልክ እንደ ደላላ ስራ ማለት ነው። በዚህ መንገድ ፖፖ ላይቭን ብትሰሩ ይከፍላል። እዚህ ጋር በደንብ ልንገራችሁ፣ ዝም ብላችሁ ተነስታችሁ ገንዘብ የሚመጣ ነገር የለም። ቅድም ብያችኋለሁ። የኦንላይን ስራ በአካል ካለው ስራ የሚለየው የእናንተ አለቃ የእናንተ ስራችሁ ነው። እስካልሰራችሁ ድረስ አይከፍላችሁም። የተወሰነ ጊዜ ልለፉ ይገባል። እንዴ እንትኑ ራሱ እኮ የሚለው ከሚከፈል በላይ ስትሰራ ከምትሰራው በላይ ይከፈላል ያለው ራሱ ለኦንላይን ስራ ነው። ሰማችሁና? ኦንላይን ስራ የራሱ ሪኳርመንት አለ፣ ትክክለኛው ገንዘብ የሚያመጣ ማለት ነው። አሁን ከዚህ በላይም አሉ እነ ፎሬክስ እነ ድሮፕ ሺፕ አሉ። ግን ይሄ ለእናንተ አይሆንም፣ ቢኮዝ አታውቁም፣ ትምህርት የላችሁም። ስለዚህ እንደገባችሁ ገንዘብ ኢንቨስትመንት ይጠይቃል። አሁን ግን የነገርኳቸው ያለምንም ኢንቨስትመንት ብትጀምሩ ገንዘብ የምትሰርቧቸው ነው። ግን ኦንላይን ስራ ውስጥ ኖሩ እነኚህን 5 ሪኳርመንት ልታሟሉ ይገባል። መጀመሪያው ነገር ያ ፕላትፎርም የሚጠይቀውና የፕላትፎርምን ኮሚኒቲ ጋይድለስ ሩልን መከተል አለባችሁ። ገባችሁ? አሁን ለምሳሌ ቲክቶክ የራሱ የሆነ ህግ አለው፣ ዩቲዩብ ህግ አለው፣ ሁሉም ህግ አለው። ያን ህግ የምጥሱ ከሆነ እናንተን ከዛ ፕላትፎርም ያባራችኋል። ዳት ሚንስ አካውንታችን ባን ነው የሚያደርገው። ህግ አክብሩ። ሁለተኛ ትዕግስት ይኑራችሁ። እኛ ሁላችንም ሀብታ ስንባል የሆነ በአቋራጭ ማድረግ የምንፈልገው በቃ የሆነ እንደከፍቱት ገንዘቡ ይታል ነው። ገንዘቡ አይደለም። ዳት ዊስ ምንድን ነው እኔ የምሰጠው ለዛ ፕላትፎርም? ጊዜን ነው? አቴንሽኔን ነው? ምንድን ነው የምሰጠው የሚለውን ነገር ማየት አለባችሁ። ትዕግስት ሊኖራችሁ ይገባል። መቸኮል የለባችሁም። ለዛ ነው አብዛኛው ሰው ብሩ የሚበላበት የሆነ በአፋጣኝ ለማደግ በአፋጣኝ ሀብታም ለመሆን እንዲያርጉ በዚህ ሂዱ ምናምን ሲባል ሰው ዘሎ የሚገባ ለምንድን ነው? ችኩሎች ስለሆኑ ነው። መቸኮል የለባችሁ። ረጋ ብሎ፣ ምክንያቱም የሰከነ ቡና ነው የሚቀዳ የሚጠጣው ማለት ነው። አስቸኩሎ ኢቭን ብቸኩሎ ራሱ በምክንያት በእውቀት በዊዝደም መቸኮል አለባችሁ። ዝም ብለህ ከመሬት ተነስተህ እንዲህ ማለት ይጥልሃል። ገባ? ስለዚህ ረጋ ብለህ ሲስተሙን ተመልከት። መቸኮል የለባችሁም። ይሄ ሁለተኛው ነው። ሶስተኛው ይሄ ነገር ሪል ነው ፌክ ነው የሚለውን ነገር ለይታችሁ ወቁ። ይሄን ነገር የሆነ ሰው ሰርቶ ተቀየረበት አልተቀየረም የሚለው ከሰው ኮርጁ፣ ከሰው ስረቁ። ገባ? አሁን ለምሳሌ እኔ እስካሁን እየጠቀስኳቸው ነው። እኔም ብዙ ሰዎችም ተጠቅሞ የተቀየሩበት ፕላትፎርም ነው። ሂዱና ሰርች አድርጉ ካላማናችሁ ማለት ነው። ጋይስ እግዚአብሔር ነው የምላችሁ። ከሰው ልትማሩ ይገባል። አንድ ሰው ሄዶ አሳክቶ ካየበት ምንድነው ብላችሁ ሲሆን ዲቴል ልታነቡ ጋር ሪሰርች ሊሰሩ ይገባል ከመጀመሪያችሁ በፊት ማለት ነው። ምክንያቱም ጊዜያችሁ ነው ወይስ የምታደርጉት ማይመለሱ ጊዜ ስለሆነ ማለት ነው። ስለዚህ እንደ ቀልድ አትዩት። በደንብ ከሰው ተማሩ፣ ከሰው ኮርጁ። እንዴት ሰራ እንዴት አሳካ የሚለው ነገር ማለት ነው። አራተኛው ነገር መሰላችሁ በልጡ ነው። እግዚአብሔር ነው የምላችሁ። አንድ ነገርን ሲጀምሩ
በጥበብ ጀምሩ፣ በጥበብ ጨርሱ። በጥበብ ያን ገንዘብ ወደ ሌላ ኢንቨስትመንት አውሉ። ለምሳሌ ኦንላይን ለሚሰሩ ገንዘብ ሁሌ እንደዚህ ሆኖ አይቀጥልም፣ ላይቀጥልም ይችላል። ስለዚህ ያም ታገኙትን ገንዘብ ለምሳሌ የሆነ ቤት ላይ፣ የሆነ ስራ ላይ፣ የሆነ ሱቅ ላይ ኢንቨስት አድርጉ። ዳት ሚንስ ሁለት ገቢ አገኛችሁ ማለት ነው። ብልጥ መሆን አስፈላጊ ነው። አምስተኛው ደግሞ ማለት ነው ሁሌም ራሳችሁን አስተምሩ። አስታውሱ፣ ይህ የአንደኛው ክፍለ ዘመን ነው። እውቀት በእናንተ እጅ ውስጥ ነው። ጥበብ በእናንተ እጅ ውስጥ ነው። ስልክ፣ ኤአይ አለ፣ ሁሉ ነገር አለ። ዋናው ነገር የእናንተ ፍላጎት ነው። አስታውሱ፣ ድህነት ራሱ መሽገር የሆነ ፍቅር ነው። አይለቃችሁም። አንድ ሰው ዳውኑ ተወልዶ ዳውኑ ካደገ ከድህነት መውጣት አይፈልግም። ምክንያቱም ድህነቱ ሲሆን ያማራል። ወይኔ ህይወቴ እኮ ተበላሸ፣ እንደዚህ ሆኜ ቀረው በቃ ምናምን ብሎ ስለሚያማር ያ ማማሩን ወዶታል። ዳት ሚንስ የሆነ ከማላውቀው መላክ የማውቀው ሰይጣን ይሻላል የሚሉት ለዛ ነው። ሰማችሁኝ? ስለዚህ ድህነትን ጥሉ፣ እንደ መርዝ እንደ ቆሻሻ በሽታ ጥሉ። ከዚህ ግን እንድንወጣው ብላችሁ ተንፋቅቁ። እግዚአብሔር ነው የምላችሁ። ዳትስ ዋይ ራስን ማስተማር ስጀምር፣ ያለበትን ቦታ ማወቅ ስጀምር፣ ካለበት ተነስተ ወዴት መሄድ እንዳለበት ስትወስንና ስታይ በአእምሮ እና ያ የወሰንኩበት ቦታ ተነስተ መራመድ ስትጀምር ስትደርስበት ኦልሬዲ ድህነት ይለቃል። ግን ቁጭ ብለ የዛሬ 10 ዓመት የዛሬ 20 ዓመት የምታደርገውን ልማድ አሁን የምታደርግ ከሆነ በቃ እንደዚህ ነው የምቀጥለው። አዲስ ነገር አይመጣም። ምክንያቱም ሰው ሁሉ የልማዱ ውጤት ነው። ሰው ሁሉ የሀሳቡ ውጤት ነው። ሰው ሁሉ የስሜቱ ውጤት ነው። ሰማይ ያ ነው ህይወት እንዳይቀየር አስሮ ያስቀመጠ። ስለዚህ ይህን ነገር በደንብ አድርገህ ማጣራት አለባችሁ። ሌላኛው ምንድን ነው? 6ኛው አፊሊየት ማርኬቲንግ። ብዙ ጊዜ አውርቻለሁ፣ ግን ብዙ ሰዎች አይሰሙኝም። አፊሊየት ማርኬቲንግ ማለት መስላችሁ? ለምሳሌ ቲክቶከር፣ ዩቲዩበር ከሆናችሁ ያ አፊሊየት ማርኬቲንግ እንዴት ይሰራል ካላችሁ ማለት ነው ልንገራችሁ። አንድ ካምፓኒ ሄዳችሁ ለምሳሌ ያ ካምፓኒ የቅባት ፕሮዳክት አለው እና ሄዳችሁ ታወራላችሁ። እኔ ሶሻል ሚዲያ ላይ ኢንፍሉዌንሰር ነኝ፣ ስለዚህ ያንተን ቅባት በእኔ አማካኝነት ልሽጥልና ለእኔ ኮሚሽን አስብ። በቀላሉ ይሄ ነው። ተማጁ ሰውየው ይሽላል፣ ምክንያቱም እንዲሸጥ ነው የሚፈልገው። ከዛ በኋላ ትሽጣላችሁ፣ የእናንተን ኮሚሽን ታገኛላችሁ በቀላሉ ማለት ነው። እኔ የማንፈልገው አዚያ ኢንተርናሽናል የምትሉት ከሆነ ደግሞ ራሱ ማለት ነው አማዞን አሶሲሽን አለው፣ የራሱ የሆነ ሊንክ አለው። ከፈላችሁ ሊንኩን አስቀምጣለሁ ቲጂ ላይ ማለት ነው። እዛ በገቡ ከዛ ውስጥ ለምሳሌ ልብስ አለ፣ ስልክ አለ፣ ያ አለ። የልብሱን ሊንክ ወስዳችሁ የእናንተ ሚዲያ ላይ ቁጭ አድርጋችሁ ሰዎች በዛ ገብቶ ያን ሲወስዱ ኦልሬዲ ለእናንተ ይከፈላችኋል ማለት ነው። ዳትስ ዋይ አፊሊየት ማርኬቲንግ ኢዝ ደ ቤስት። ግን ዋናው የእናንተ ትዕግስት ነች፣ ቆራጥነትና የሆነ እልህ መገባት አለ። በቃ እኔ ገንዘብማ እሰራለሁ፣ ይሄ ቀይርበት፣ እኔ ሳይቀይር ብላችሁ እልህ ልትያዙ ይገባል። አላ ልትቀይሩ አችሉማ። እልህ ውስጥ ከገባችሁ ግን አንድ በአንድ መቀየር መለወጥ ትችላለን። እልህ ሊኖራችሁ ይገባል። እግዚአብሔር ምላችሁ። እኔ ግን አሁን ከነገርኳችሁ ዋነኛው ደግሞ ምን መሳችሁ? ሶሻል ሚዲያ ማርኬቲንግ። ለምንድን ነው ማሰሩት? እሱን ቆይ እሺ ናርዲ ስልክ የለኝም እንትን የለም ካልኩ ለምንድን ነው ሶሻል ሚዲያ ማርኬቲንግ ወይም ማናጅመንትን ማስተር ምንድን ነው? በቀላሉ ካላችሁ ለምሳሌ የአንድ ሬስቶራንት ሶሻል ሚዲያን ማኔጅ ማድረግ ነው። በቃ ቪዲዮ ክሬት አድርገህ ፖስት አድርገህ አካውንት መቆጣጠር ነው። ሜሴጅ መመለስ ነው። ኢሜል መመለስ ነው። ሌላ ምንም ታሪክ የለውም፣ ተአምር የለውም። በቃ ይህ መስራት ነው። ይህ እውቀት አይፈልግ፣ የሆነ እንትን አይፈልግ፣ ምን አይፈልግ። ዋናው ኮሚኒኬሽን ስኪል፣ እዛ ድርጅት ሄደ ሰውየውን የማሳመን ጥበብ እና ደግሞ ፈርስት ኢምፕሬሽን ዩር ላስት ኢምፕሬሽን ይባላል። የሚቀርበት መንገድ፣ አለባበስ፣ አናገር፣ አቋርጥ ሰውየው አንተ ላይ እምነት እንዲጥል የምታደርግ ከሆነ ይህን ስራ በቀላሉ ስራ ትችላለህ። ሶሻል ሚዲያ ማርኬቲንግ አብዛኛው ሰው ይፈልጋል። አብዛኛው ሰው ግን ጥሩ ሰው አጥቷል። ምክንያቱም አብዛኛው ታማኝ አይደለማ። ይህን ቢጀምሩ ገንዘብ ልሰሩባቸው ትችላችሁ። ሶሻል ሚዲያ ማርኬቲንግ በጣም ቤስት ወይ ነው። በተለይ ደግሞ አዲስ አበባ የምኖሩ ከሆነ ፕሊዝ ሂዱ፣ ሞክሩ። እስኪ ከትንሽ ጀምሩ። እናንተ አካባቢ ሱቅ ካለ፣ ትንሽ ካፌ ካለ፣ ትንሽ የሆነ እንትን ቤት ካለ ሂዱ፣ ስሩ። አላምዱራችሁን ቅድም ብያችኋለሁ። በትንሹ የምትጀምሩ ከሆነ በትልቁ ነው የምትጨርሱት። ጅማሬ ታናሽ ቢሆን ፍጻሜ እጅግ ይበዛል የተባለው ለዛ ነው። በትንሽ መጀመር ነው ትልቅ ቦታ የሚያደርስ። ገባ? ዛፍ ራሱ እኮ የሚያድገው ከስር ከታች ወደ ላይ እንጂ ከላይ ወደ ታች አይደለም።
ዳትስ ዋይ በትንሽ ጀምር የምልህ ማለት ነው። ስለዚህ ትንሿን ነገር አትናቋት። እኔ እኮ እንዲህ ማና አንተ ዝቅ ብለህ ስራ፣ ዝቅ ብለህ ተማረ፣ ዝቅ ብለህ ያ ከዛ በኋላ የምሬ ነገ ላይ ሰው አንተን ፈልጎ መጥቶ በእናትህ አብረን እንስራ በእናትህ። ለምን? ምክንያቱም ኤክስፒሪየንስ አለ፣ ባክግራውንድ አሪፍ ነው፣ ሰዎች ጠይቁ ጥሩ ነው የሚመልሱት።